ድግምት ወይንም ሲሕር ምንድነው? ድግምት እንዴትና መች ተጀመረ? ድግምተኞች ድግምትን እንዴት ነው የሚያከናውኑት? ድግምተኞች ከድግምት ዓለም መውጣት ቢፈልጉ ምን ይፈጠራል? ደጋሚው ሊያልፋቸው የማይገቡ የመናፍስቱ ዓለም አስፈሪ ድንበሮችስ ምን ናቸው? ድግምተኞችስ እርስ በርስ ስለምን ይፈራራሉ? ድግምተኞች ሊሞቱ አዝራኢል ሲቀርባቸው የሚከሰተው አስደንጋጩ ክስተት ምንድነው? ጂኖች ለድግምተኞች ሲገለጡላቸው በምን አይነት መልክና ቅርጽ ነው? በጂኖች ዓለም የሚኖሩ መናፍስት እንዴትና በምን መንገድ ነው ከሰዎች ስምምነትን የሚፈጽሙት? ወዳጄ ወደ ሲሕር ዝርዝር ጉዳዮች ውስጥ የሚያዳርሰንን የጽልመት ጉዞ ከመጀመራችን በፊት ከደጃፉ ቁመህ አንድ ማወቅ ያለብህን ነገር ልንገርህ። ሲሕር በምድር ታሪክ መፍትሄ ብቻ ሆኖ አያውቅም። ይልቁኑ በጽልመት ካባ ምሽግ ውስጥ የሚደረግ የመስዋዕት ልውውጥ ውጤት እንጂ። ምድር ከታሪኳ ማለዳ አንስቶ የሰው ልጆች ድብቅ ምስጢራትን ለማወቅ ብቸኛ ተጽዕኖ ፈጣሪ ለመሆን የማይታዩ ዓለማትን ለመድረስ አያሌ ትግሎችን ሲያደርጉ ተስተውሏል። ከነዚህ እልህ አስጨራሽ ትግሎች ውስጥ የጽልመት ጉዞ የሆነውና ቅዠት ከገሃዱ ዓለም የተቀላቀለበት የበላይነትን ለማግኘት ሲባል ለማይታዩ ፍጡራን የሚጎበደድበት የሆነው ሲሕር ይገኝበታል። ታዲያ ወዳጄ ይህ ሲሕር ምንድነው? ሲሕር በጥቅሉ ግለሰቦች ውጥናቸውን ለማሳካት አሊያም ተቀናቃኝን ለመቅጨት የሚጠቀሙበት የጽልመት አቋራጭ መንገድ ሲሆን አተገባበሩም ከጂኖች ጋር ውል ያላቸው ግለሰቦች ከባለ ጉዳዮች በሚያደርጉት የስለት ስምምነት ይፈጸማል። በቀደምት ስልጣኔዎች ሲሕር ለስነ ፈለክ ጥናቶች የሚያገለግል የጥበብ አይነት ተደርጎ የሚቆጠር ሲሆን የኮከብ ማደሪያዎች የሚለኩትም በዚሁ ሲሕር በታገዘ ነበር። የቀደምት ዘመን የግብጽ፣ የባቢሎን፣ የህንድና የግሪክ ስልጣኔዎች ሲሕርን መሰረት ያደረጉ ሲሆኑ በወቅቱ የነበሩ የስልጣኔው አካል የሆኑ ህዝቦችም ሲሕርን እንደ አንድ የህይወታቸው አካል አድርገውት ይኖሩም ነበር። ዋናው ጥያቄ ግን ታዲያ ይህንን አስፈሪ ተግባር ሰዎች እንዴት ጀመሩት? እዚህ ጋር ነው እንግዲህ አስፈሪው የሲሕር ታሪክ በአስደንጋጭ ሁኔታ በማይታሰብ መልኩ የሚጀመረው። ታሪኩ እንዲህ ነው። ከሰማያት የተወረዱ ሁለት ሃሩትና ማሩት የተሰኙ መላእክት የሲሕርን አተገባበር ለሰው ልጆች በፈተና መልኩ ማስተማር ጀምረው ነበር። ግና የድግምቱን አደጋገም ሂደት ከማስተማራቸው በፊት እረፉ፣ ይህ ድግምት ፈተና ነው በማለት ሰዎችን ያስጠነቅቁ ነበር። በዚህ መልኩ የሲሕር ትግበራ ምንጩ በዚያ ጥንት ዘመን ከመላእክቱ የጀመረ ሲሆን የመላእክቱን ሙሉ ትረካ የያዘውን ጥንቅራችንን ዲስክሪፕሽን ላይ አሊያም የመጀመሪያው ኮመንት ላይ አሰፍርላችኋለሁ። ይህ የመላእክቱ ክስተት እንዲሁ ትውፊት አሊያም ወፍ ዘራሽ የምናብ ወሬ ሳይሆን ኢስላም ያስቀመጠው ትክክለኛው የሲሕር አመጣጥ ታሪክ ነው። ግና ከእስልምና ውጪ ያሉ ቀደምት የምድር ታሪክን የሰደሩ መዛግብት እንደሚሉት ከሆነ ሲሕር ማለት ሰዎች መሻታቸውን ለማግኘት ሲሉ ወደ ስውር ዓለም በጥንቆላ ደላሎች ታግዘው በመግባት ውጥናቸውን የሚፈልጉበት፣ ሩቅ ምስጢርን ለማወቅም ከጭሳጭስ ባሻገር የሚያማትሩበት፣ ባለጋራን ለመርታት መስዋዕት የሚያቀርቡበትና የመናፍስትን እገዛ በመሻት ባርነትን የሚላበሱበት የጽልመት አውድማ ነው። ወዳጄ በዚህ ውስብስብ ጎዳና ነው እንግዲህ ሰዎች ከመናፍስቱ ሩቅ ዓለም ተጉዘው ሲሕርን የሚተገብሩት። ሐቢብ አልጋሊ ሲሕርን ቀደምት ስልጣኔዎች እንዴት ይፈጽሙት እንደነበር ለማወቅ ምናልባት ውስጥህ ሊጠይቅህ ይችላል። ቀደምቶቹ ወደ መናፍስቱ ዓለም ገብተው ሲሕርን ለመፈጸም በጽልመት ከተሞላ ክፍል ውስጥ አሊያም ዋሻ ውስጥ እሳት ማንደድን እንደ ቅድመ ሁኔታ ያስቀምጡታል። እጉርምርኝቶች በእሳቱ ይጉረመረማሉ። የጂኖች ንጉሳን ስማቸው እየተጠራ ይወደሳሉ። እንደ አስፈላጊነቱ ደም ላይም እየተጉረመረመ ውዳሴው ይቀጥላል።
ድግምተኛው ዘወትር ከሰዎች ነጣላ በሆነና አስፈሪ ክፍሎች ውስጥ ተቀምጦ ከሌሊቱ የተወሰነችን ሰዓት መርጦ መናፍስቱን በመቅጠር ከስፍራው እንዲገለጡ ማድረግ ግዴታዊ ገቢሩ ነው። ሰዎች ላይ የጉዳት ተጽዕኖ እንዲያድርባቸው ሲፈለግ ደጋሚው ወይንም ሳሒሩ ኢላማ የተደረጉ ሰዎችን ቅሪት ማለትም የፀጉር ቁራጭ፣ የልብስ ብጣሽ አሊያም ማንኛውም መገልገያ መጠቀም ለድግምቱ ስኬት ግዴታዊ ቅድመ ሁኔታ ናቸው። እኚህን መሰረታዊ መገልገያዎች ከያዘ በኋላ ነው እንግዲህ በሚቋጠረው ቋጠሮ ቆጣጥሮ እግሩም ርሚቱን የሚጀምረው። አንዳንድ አካባቢዎች ጠንቋዮቹ ድግምቱን ለመድገም የሰውየውን ቅሪት ማግኘት ሳይጠበቅባቸው ምድር ላይ ከረጅም ዘመናት በፊት የጠፉ ቋንቋዎችን በማነባነብ ብቻ መናፍስቱን ሰብስበው ትዕዛዝ ያስፈጽማሉ። ውዱ አድማጬ፣ የዚህ ሥራ አደገኛና አስፈሪው ክፍል ግን የሚከተለው ነው። ደጋሚ ድግምተኛ ድግምቱን ለማሳካት ከሩቅ ዓለም መናፍስት ጋር ምስጢራዊ በሆነ ግንኙነት ምስጢራዊና አደገኛ ስምምነት ማድረግ ግዴታው ነው። ግና ይህን ምስጢራዊ ስምምነት በተመለከተ ዝርዝሩን ከመዳሰሳችን በፊት የግድ ማወቅ ያለብህ ነገር አለ። አንድ ሰው ሳሒር አሊያም ጠንቋይ መሆን ስለፈለገ ብቻ በአንድ ቀን ከጅኖች ተዋውሎ ጠንቋይ መሆን አይችልም። ቅደም ተከተሎች፣ ስምምነቶችና የመስዋዕት አማራጮች ይጠብቁታል። ታዲያ ሰዎች ከዚህ አስፈሪና ውስብስብ ዓለም ደጃፍ ስለምን ይጠናሉ ልትል ትችላለህ። ወዳጄ፣ ለዚህ ጥያቄ ብዙ ምላሾች አሉት። ዋነኛዎቹ ግን የሚከተሉት ናቸው። በመቀኝነት አርጩሜ አንዱ ሌላኛውን ለመጉዳት፣ በስኬት ቅናት ወንድሙን ለመጣል፣ የተሳካን ትዳር እንዳልነበረ አድርጎ ለማፍረስ ይጠቀሙበታል። ሌላው ስግብግብነት ነው። ሀብት ላይ ሀብትን ለመጫን፣ ሌሎች ላይ የበላይነትን ለመጎናጸፍና ከማህበረሰቡ ልዩ ለመሆን። ሌሎችም ምክንያቶች ይህን ጽልመታዊ ደጅ ያስጠናሉ። ምናልባት ራስን ከሌላ ድግምተኛ ለመከላከል አሊያም በሌላ ሳሒር የተደረገን ድግምት ለማስከሸፍ። አንዳንዱ እንኳ ጉዳይ ለማስፈጸም ሳይሆን መጪን ለመተንበይ ካላቸው ጉጉት የተነሳ ከዚህ አስፈሪ ዓለም ይገቡና እዚያው ይቀራሉ። የሚያሳዝንህ ግን የዚህ ጉዞ መጨረሻው አንድ ነው። በቁርባንና በስለት የገባህበትን የጨለማ በር በጸጸትና በክስረት ትዘጋዋለህ። ግና ከፊትህ እልፍ እረፍት አልባ ጉዞዎች ይጠብቁሃል። ወዳጄ፣ እስካሁን ያወጋሁልህ ከአስፈሪው ዓለም ደጃፍ ላይ ከግርጆ ፊት ለፊት ያለውን እውነታ ብቻ ነው። ከግርጆ በስተጀርባ ያለው ድንቅና አስፈሪ ነው። ወደዚህ አስፈሪ ዓለም ገብቶ ለመሳተፍ ሰዎች ከምን ይጀምራሉ? አጋፋሪ መናፍስቱስ ከሰዎቹ እንዴት ይገናኛሉ? ደጋሚው ሊያልፋቸው የማይገቡ የመናፍስቱ ዓለም አስፈሪ ድንበሮችስ ምንድናቸው? ውዱ አድማጬ፣ ሳሒሮች አሊያም ጠንቋዮች ደጋሚ ሆነው አይወለዱም። እንደኛው ሰዎች ናቸው። ቤተሰብ፣ የግል ሕይወት እና ማህበራዊ መስተጋብር የነበራቸው ሰዎች ናቸው። ድንገት ነው እንግዲህ በመናባቸው ውል ያለች የክፋት ምኞት፣ የምቀኝነት እሳት፣ የጉጉት ወላፈን ከዚህ ደጃፍ ዘልቀው እንዲገቡ የዳረጋቸው። እንደ ቀልድ ያስቡት የነበረው ይህ ጉዳይ ነው እንግዲህ ምን ችግር አለው እስኪ ልሞክር በሚል ሰበብ ተገብቶ ከዚያው የሚቀረው። ከዚህ ዓለም የተቀላቀለ ሰው ልክ እንደ ተቀላቀለ እግሩም ርሚቱንና አደጋገሙን ሳይሆን የሚጀምረው ብቸኝነትን መለማመዱን ነው። ከህንድ እስከ አፍሪካ፣ ከአውሮፓ እስከ ኤዥያ ያሉ ሀገራት ጥንቆላን ሲጀምሩ ከመገለል ይጀምራሉ። በብቸኝነት ከጽልመት ስፍራዎች ተደብቆ መዋል፣ ረጅም ሰዓታትን በብቸኝነት መቆዘም፣ ከሌላ ዓለማት የመናፍስት ጎብኚዎችን ጥላ እስኪመለከት ድረስ ከሥጋ ለባሽ ፍጥረቶች መገለል የጉዳዩ የመጀመሪያው ምዕራፎች ናቸው። ይህ ብቸኝነት ከሰዎች መገለልን ብቻ አያለማምድም። ለሚገናኛቸው መናፍስት ራስን ማዘጋጀትን ያለማምዳል። ውስጥን ከኢማን ጸዳሎችና ደስታዎች ማራራቅን ያለማምዳል። አቅልን ስቶ በውትወታ መመራትን ያላምዳል።
ሰው ዘወትር ብቻውን የሚያሳልፍ ከሆነ በምናቡ የሚመላለሱ ምስሎች ቅርጻቸውን ይዘው ሲገለጡለት ሊያይ ይችላል። አሊያም በውስጡ የሚመላለሱ ሐሳቦች በለሆሳስ ከጆሮ ሊስተጋቡ ይችላሉ። ምክንያቱም ብቸኝነት የዚያ የመናፍስቱ ዓለም መግቢያ በሩ ነው። ይህን የብቸኝነት በር ከተሻገረ በኋላ ነው እንግዲህ ሳሂሩ ወደ ጥንቁልና መዳረሻው ጉዞ ለመጀመር ፍለጋ የሚጀምረው። ሐቢቢ፣ ይህ ሰው ዕውቀትን እንዳይመስልህ ፍለጋ የሚጀምረው ይልቁኑ በሳሂሮች ቋንቋ መፋቲህ አሊያም ቁልፋናትን ወደ መፈለግ ነው የሚገባው። እኚህ ቁልፋናት ምናልባት ቀደምት የሲሕር መጻሕፍት አሊያም በተመረጡ ብዕሮች የተጻፉ ትንግርቶችና ስዕላት ሊሆኑ ይችላሉ። በዚህ ሂደት ውስጥ ነው እንግዲህ መናፍስቱ ከግለሰቡ የሚፈልጉትን የምቾት ደረጃ ሲያገኙ መገለጥ የሚጀምሩት። አንዳንድ ጊዜ የድግምት ዛር ከዋናው ደጋሚ ላይ ተነስቶ ወደ ጀማሪ ደጋሚ ሊሸጋገር ይችላል። የመማር ቅድመ ሁኔታን የማይጠይቀው ይህ ዘርፍ ወደ ትግበራ ለመግባት መስፈርት ያላቸውን ቅድመ ሁኔታዎች እንዲመቻቹለት ይጠይቃል። ሌሊት ኮቴዎች ሲረጋጉ፣ ብቸኝነት ሲረጋገጥ፣ ቀንዲል አሊያም ቀጭን እሳት ሲንቀለቀል፣ እግሩምርሚቱ በማይታወቅ ቋንቋ ሲነበነብና ቁርባናት ስለቱ ከአነብናቢው ፊት ሲቀመጡ መናፍስቱ ይቀርባሉ። እርጉም ትግበራውን ያኔ ይጀምራል። ወዳጄ፣ ኮተታ ኮተቱ በበዛ ቁጥር ወደ መናፍስቱ ዓለም ዘልቆ መግባቱም ጥልቀቱ ይጨምራል። ይህን ጊዜ ነው እንግዲህ ጀማሪ ሳሒር ከማይወጣበትና ማዕበል እንጂ ዳርቻው ከማይታየው አስፈሪ ዓለም የሚገባው። በጽልመት ተቀምጦ ትንሿን ጧፍ አብርቶ መነባነቡን ሲጀምር የእስቲሕዳር አሊያም መናፍስቱን የማስቀረብ የመጀመሪያው ምዕራፍ ጀመረ ይባላል። አንዳንድ ስማቸውን የማልጠቅስልህ መዛግብት እንደሚሉት ከሆነ አብዛኛውን ጊዜ በመጀመሪያው ሙከራ ላይ ሞካሪው ምንም ላያይ ይችላል። ጽልመቱም በጽልመቱ፣ ጧፉም እንደበራ፣ ነፋሱም ሳይቀር ኖርማል ሊሆን ይችላል። ግና በሰውየው ልቦና ውስጥ አንዳች የመቀየር ስሜት ይፈጠራል። ቆራጥነቱ ይጨምራል። ቀድሞ የነበረው ፍራቻ ይወገዳል። ቀጣይ እርምጃዎችም ቀለው ይታዩታል። ይህ እንግዲህ የጀማሪውን መንፈስ ማጠናከሪያ ሙከራ በመባል ይታወቃል። ከዚያ በኋላ በሚደረጉ ሙከራዎች ትናንሽ ለውጦች መፈጠር ይጀምራሉ። የለሆሳስ ድምጾች ለጆሮው ይንሾካሾካሉ። ከፊቱ ባለው አየር ላይ ግልጽ ያልሆኑ እንቅስቃሴዎች ይስተዋላሉ። አንዳች ባዕድ አካል ከጎኑ እንዳለ ያህል ያሳብቃሉ። ከመቅጸብት የሚሰላለቡ ጥላዎች ወዲህ ወዲያ ይሰላለባሉ። እኚህ ምልክቶች ጀማሪውን ሳሒር ማስበርገጊያና ማደናበሪያ ሳይሆኑ ሙከራዎቹ በትክክለኛው አቅጣጫ እየተጓዙ መሆኑን የሚያመላክቱ ብስራቶች ናቸው። አድማጬ፣ ከዚህ በሚቀጥለው ሙከራ ነው እንግዲህ የደጋሚው ሕይወት ሊቀየር ትክክለኛው ስምምነት በሰው ልጅና በጅን አማካይነት የሚፈጸመው። አድማጬ፣ ከዚህ በሚቀጥለው ሙከራ ነው እንግዲህ የደጋሚው ሕይወት ሊቀየር ትክክለኛው ስምምነት በሰው ልጅና በጅን አማካይነት የሚፈጸመው። ይህ ምንም እንኳን ስምምነቱ የሚፈጸምበት ቀን ቢሆንም ሰውየው ከጅኑ ጋር ፊት ለፊት ቅርጽ ለቅርጽ ለመተያየት አይቻለውም። የራሱን ድምጽ በሚመስል ቅላጼ በለሆሳስ ከጆሮ ውል የሚል መልእክት ይሰማል። ጓደኛ መሳይ ፍጡር በህልሙ እየመጣ ያወጋዋል። ሳሒሩ ሌሊት ላይ ያወጋውን እግሩምርሚት ቀን ላይ ሲፈጸም ያየዋል። ይህን ጊዜ ከመናፍስት ዓለም የመዋኘትን ጥበብ እንደተቸረው ደጋሚው ይሰማዋል። ሐቢቢ፣ እውነታው ግን ደጋሚው እንደተሰማው እንዳይመስልህ። ሰውየው በቁጥጥር እየዋለ ነው። የመናፍስቱ ስውር ሰንሰለት በእጅ እግሩ እየተጠቀለለ ነው፣ ግና አይታወቀውም። አሁን የዚህ ሰው የጥንቆላ ቀጣዩ ጉዞ የሚሆነው ጥንቅቅ ያለ ሳሒር መሆን ነው። ጅኖች ያለ አንዳች መስዋዕት አንድንም ነገር ለማንም አሳልፈው አይሰጡም። ይህም መስዋዕት ዑህድ በመባል ሲታወቅ ለዚያ መስዋዕት የሚቀርቡ አስራቶችም ምናልባት ሰላትን ማቆም ወይንም ጣሃራን መተው
አልያም የተደነገገ ዕለታዊ አመጽን መፈጸም ወይንም ራስንና ሌላን ሰው መጉዳት አልያም የጅኖችን ማናቸውንም ተልእኮ መፈጸም ሊሆን ይችላል። እዚህ ጋር ነው እንግዲህ ከጅኑ ወገን ብቻ በሆነ ፍላጎት ፊርማ የሌለበት ስምምነቱ የሚፈጸመው። ወንድሜ ከዚያ በኋላማ ይህን ዓለም አምኖበት የገባው ሰው ሕይወቱን አስይዞ የሚታዘዘውን በሙሉ ይተገብራል። የሚሰጡትን ተልእኮች በተገበረው ልክ ከቃል ኪዳኑ ጅን ቅርበትን ያገኛል። በተቃራኒውም ተልእኮ አፈጻጸም ላይ ደካማ ሆኖ የተገኘ እንደሆን ራሱን በራሱ እንዲቀጣ ይገደዳል። ለርሱ እንጂ ለማንም በማይታዩ ፍጥረታት ቅጣቱን ይቀበላል፣ ይስፈራራልም። ደጋሚው ይህን እርከን ካለፈ በኋላ ግለሰቡ ወደ ሌላ ደረጃ በመሸጋገር የሚከተሉት ድግምት አይነቶች በጅኑ አማካይነት ይሰጠዋል። የፍች ድግምት፣ የእስር ድግምት፣ የበሽታ ድግምት፣ የመመሳሰል ድግምት፣ የሰው አይን ድግምትና ሌሎችንም ይሰለጥናል። እያንዳንዱ የሲህር አይነት የየራሱ የሆነ አተገባበር ሲኖረው እግር በእግር እየተከታተለ የሚያሰለጥነው ጅንም ይመደብለታል። ይህን ጊዜ ይህ ሰው ከሰውነት ተራ ወጥቶ ፍጹም አገልጋይ ሆኖ ይቀራል። ታዲያ ጅኑ ድግምተኛውን ለሻው ተልእኮ እንዴት ይጠቀመዋል? ድግምተኞችስ እርስ በርስ ስለምን ይፈራራሉ? ደጋሚዎቹ ከዚህ ተግባር መውጣትና ውሉን ማቋረጥ ቢፈልጉስ? ጅኖች ለምንድን ነው ለዚህ ዓላማ ድግምተኞችን መጠቀም የሚፈልጉት? ሲሕረኛው በየትኛውም አግባብም ሆነ አጋጣሚ ለጂኑ አለቃ ሊሆነውና ሊያዝ ሊከለክል አይችልም። ይህ የስምምነት ውል ከጸደቀ በኋላ በደጋሚው ግለሰብ ላይ ምንም አይነት አካላዊ ለውጥ የማይታይ ቢሆንም ግና ውስጣዊ ለውጦች ከነድርጊቶቻቸው ይጠናወቱታል። የተረጋጋ እንቅልፍ ይርቀዋል። ሁሌም የሚከታተለው አካል ከኋላው እንዳለ ይሰማዋል። ከዙሪያው ያሉ ሌሎች ሰዎች የማይሰሙትም ድምጾች ለሱ ይሰሙታል። ከፊቱ በየቅጽበቱ የሚሰላለቡ ጥላዎች እረፍት ይነሱታል። አስጨናቂ ህልሞች ዘወትር ይጎበኙታል። እኚህ ሁሉ ስንክሳሮች ያለ እረፍት የሚፈራረቁበት እንዲሁ ሳይሆን በጽልመት አላህን ለማመጽ የተደረገ ስምምነት ውጤት ነው። ወዳጄ ጅኖች የሰውን ልጅ በዚህ ሰንሰለት ጠፍረው ከሚያሰቃዩ ለምን ድግምቱን በራሳቸው አይሰሩትም ልትል ትችላለህ። ግና ጉዳዩ ወዲህ ነው። ጅኖች በገሃዱ ተዳሳሽ ዓለም ላይ ያለ ሰዎች ተሳትፎ በራሳቸው ምንንም ማድረግ አይቻላቸውም። ለዚህም ነው የሰው ልጅ ተጠቃሚ እንደሚሆን አስመስለው ለተልእኳቸው የሚያጠምዱት። ሳሂሮችም ቢሆኑ ጥንካሬ ኑሯቸው ሳይሆን የምትዳሰስ እጅ፣ የምትሰማ ድምፅና የሥጋ ለባሽ አሻራ ለጅኖቹ ውጥን አስፈላጊ በመሆኑ ነው። ሐቢቢል ጋሊ አሁን የትም ሰምተህ የማታውቀውን ጉዳይ ልንገርህ። ድግምተኞች ዘንድ የመናፍስት ዓለም እንዲሁ ድንገተኛ ውቅር አይደለም። ይልቁኑ በአራት የሥልጣንና የተግባር እርከኖች የተከፋፈለ ነው። የመጀመሪያው ታላቁ ቁራኛ አልያም ታላቁ መሪ በመባል ይታወቃል። ይሄኛውም የጅን አይነት እጅግ ጠንካራውና መሪው ሲሆን ከደጋሚው ጋርም የመጀመሪያውን ውል የሚዋዋለው እሱ ነው። ይህንን ጅን ደጋሚው በፍጹም መልኩን ሊያይ አይቻለውም። ግና ድምፁና ጥላው ከሳሒሩ ለአፍታም አይሰለብበትም። ይህ መንፈስ የሲሕሩን ትግበራ በቀጥታ እራሱ አያከናውነው። ትዕዛዞችን ለሌሎች ያስተላልፋል፣ ከበላይ ሆኖ ይቆጣጠራልም። ሁለተኛው የጅን አይነት ተባባሪዎች ይሰኛሉ። እኚህ የጅን አይነቶች ትግበራቸው ዋናውን ቁራኛ ማገዝ ሲሆን ደጋሚውን በህልምና በጥላ እየተመሰሉ የአለቃቸውን ትዕዛዝ ያስተላልፉለታል። ሶስተኛው የጨበጣ ጅን ነው። ይህ ጂን ስራው መረጃዎችን ከሰዎች የምስጢር ጓዳ መሰብሰብና ለደጋሚው ማድረስ፣ ኢላማ የሚደረጉ ሰዎችን ቅሪት መገልገያዎቻቸውን አነፍንፎ ማቅረብና የአለቃውን መላ ትዕዛዝ በቀጥታ መተግበር ሲሆን ለድግምቱ ኢላማ የተደረጉ ሰዎች ላይም ትልቁን መከራ የሚያሸክመውም ይኸው ጅን ነው። ሶስተኛዎቹ የጅን አይነቶች ሱፍልዩን አልያም ታችኛዎቹ የሚሰኙ ሲሆኑ
ተግባራቸውም ጸያፉን የሲሕር ክፍል የሚያሳልጡትም እነሱ ናቸው። የትዳር ፍቺው፣ በሽታው፣ የልቦና መሰለቡ፣ የአልጋ ቁራኛነቱ፣ ችግር መንሰራፋቱና ቤተሰብ መበተኑ በሙሉ በእነዚህኛዎቹ የሚፈጸም ሲሆን እነዚህም እጅግ አደገኛዎቹ የሰው ልጅ ጠላቶች ናቸው። አንድ ሳሒር በእነዚህ አራት አይነት መናፍስት ታግዞ ነው እንግዲህ ጥንቆላውን የሚያከናውነው። ዋናውና ጉጉት የሚያጭረው ጥያቄ እዚህ ጋር ይነሳል። ድግምቱ እንዴት ይፈጸማል? ሲሕሩ ሲፈጸም የመጀመሪያው እርምጃ ምንድን ነው? ኢላማ የተደረገው ሰው ላይ ተጽዕኖ የሚያርፈውስ እንዴትና መች ነው? ወዳጄ ማወቅን ብቻ ከፈለግ በግልጽ ልንገርህ። መጀመሪያ ደጋሚው ከጨለማው ክፍሉ ሻማውንና ዕጣን አልያም የሚሸት ነገር ለኩሶ በመቀመጥ እጉርምርሚቱን እያነበነበ የእገሊት ትዳር ሊፈርስ፣ እገሌ ሊታመም፣ እገሌ ሊደህይና ሌሎች መሻቶችን በመጥራት ይጀምራል። ይህን ጊዜ ነው እንግዲህ ረዳት ጂኖች ይገለጡለትና ትዕዛዛቱን ተቀብለው ወደ ዋናው ቁራኛ የሚያስተላልፉት። ቀጣዩ ትግበራ የሚሆነው በዋነኛው ቁራኛ አማካይነት ኢላማ የተደረገውን ሰው ቅሪት ተላላኪ ጂኖች ሰብስበው ከደጋሚው ዘንድ ማቅረብ ሲሆን ቅሪቶቹም ጸጉር፣ የፊት ምስል፣ ብጣሽ ወረቀት፣ የእናት ስምና ሌሎችም ሊሆኑ ይችላሉ። ውድ አድማጬ ምናልባት እነዚህን መሰል መገልገያዎቹን ጂኖቹ ከተጠቂው ግለሰብ የማግኘት እድል ላይኖራቸው ይችላል። ማግኘት ካልቻሉ ግን አሰር ተኸዩሊ ወይንም ምናባዊ አሻራ ተጠቅመው ሊያስገኙ ይችላሉ። ይህ ሁሉ በተሳካ ሁኔታ ተፈጻሚ ከሆነ በኋላ ቀጣዩ ትግበራ የሚሆነው ኢላማ የተደረገው ሰው ላይ ተጽዕኖ ማሳደር መጀመር ነው። የህመም ድግምት ከሆነ ግለሰቡ ክብድ ይለው ይጀምራል። ጭንቅ ጥብብም ይለዋል። ያለ መቋረጥም ራስ ምታት ይጀምረዋል። ምክንያታዊ ያልሆነ የልብ ምቱም ይጨምራል። የፍቺ ድግምት ከሆነ ደግሞ ድንገተኛና ምክንያታዊ ያልሆነ መጠላላት በጥንዶች መካከል ያለ አንዳች ቅድመ ሁኔታ ይከሰታል። በመካከላቸው የነበረው ፍቅር ድንገት ይተናል። የማመሳሰል ድግምት ከሆነም ሰውየው ያልሆኑ ነገራት ሆነው ይታዩት ይጀምራሉ። ወይንም ደግሞ በዙሪያው ያሉ ሰዎችን በሙሉ በመጥፎ መጠርጠር ይጀምራል። አሊያም አንዳች መጥፎ ነገር በህይወቱ እንዳይገባ ያለ ምክንያት ያሰጋዋል። ሌላኛው ደግሞ የመቋረጥ ድግምት ሲሆን ሰውየው ስራው፣ ገቢው፣ ከሰዎች ጋር ያለው መልካም መስተጋብር በሙሉ ይቋረጡበታል። ህይወቱም ይመሰቃቀላል። ወንድሜ እጅግ የሚደንቀውና አግራሞትን የሚያጭረው ይህ ሁሉ ክስተት ሲከሰት ደጋሚው ከተደጋሚው ጋር ለአፍታም እንኳ መገናኘት አይጠበቅበትም። ነገሮች ሁሉ ከዚያች ጨለማ ክፍል ውስጥ ይጠናቀቃሉ። ታዲያ አንዱ ጠንቋይ ሌላውን ደጋሚ ስለምን ይፈራዋል? ሁሉም ደጋሚዎች የየራሳቸው የሆነ ተወካይ መሪ ጅን አላቸው። የጅኖች ዓለም እንደ ሰው ልጆች ዓለም ነው። በዚያ ዓለም ጎሳዎችና ነገዶች፣ መሳፍንትና ደካማዎችም እንደየአቅማቸው አሉ። በዚህም ምክንያት ለአንደኛው ደጋሚ የሆነውን ጅን የሌላኛው ደጋሚ ጅን ሊተናኮለው ይችላል። ሁሉም ባለው ጉልበትና ብቃት ይወሰናል። አንዱ ጅን የሌላው ጅን አገልጋይ የሆነውን ደጋሚ ጠልፎ ሊወስደው ይችላል። እረፍትና እንቅልፍም ሊነሳው ይችላል። በዚህም ምክንያት ደጋሚዎች ሁሌም በስጋትና በፍርሃት ነው እርስ በርስ ሕይወታቸውን የሚቀጥሉት። ድግምት ደጋሚን ጅኖች ያስፈራሩታል። ሌሎች ደጋሚዎች ያሰጉታል። ማህበረሰቡም ያስፈራዋል። ከሁሉም በላይ የሚያስፈራውና እረፍት የሚነሳው ግን ሊያመልጠው የማይችለው የአኺራ ጉዳይ ነው። ደጋሚዎች እንዲህ ደካማ ከሆኑ ታዲያ ለምንድን ነው ሰዎች የሚፈሯቸው? ሐቢቢ ድግምት ሰዎችን በገሃድ ጉዳት ሊያደርስባቸው ይችላል። ደጋሚው ላይ የሚወርደው ጉዳት ግን ምንም እንኳ ቢገዝፍም አይታወቅለትም።
ደጋሚ ምንም እንኳ ሰዎችን የመጉዳት አቅም ቢኖረውም እሱ እያስተናገደ ያለውን ህመም ከሱና ከጌታው ውጭ ማንም አያውቅለትም። ወንድሜ እውነታውን ልንገርህ፣ ደጋሚ ከመናፍስት ጋር ያለው ቁርኝት በጠበቀ ቁጥር ከሰብአዊነት ይርቃል። መናፍስቱን በታዘዛቸው ቁጥር የነፍሱን የሆነ ክፍል ያጣል። በድግምት በበረታ ቁጥር እስሩም ይበረታበታል። ደጋሚነት እስር ቤት ነው፣ ለየት ያለ እስር ቤት። ያውም የታሰርክበትን እስር የማትመለከትበት፣ እስርህን ልፍታ ብትል አሳሪህን እማትዳስስበት። ወዳጄ ይህ ሁሉ ሲሆን ጠንቋዩ ለምን ራሱን አያወጣም? ደጋሚው ጂኒውን ቢክደውና ትዕዛዛቱን ባይቀበልስ ምን ይፈጠራል? ደጋሚው ራሱን ነፃ ለማውጣት ምን ማድረግ አለበት? ደጋሚው ሲሞት የመጨረሻዋ እስትንፋሱስ እንዴት ትጠናቀቃለች? የሚሉ ጥያቄዎች ምናብህ ላይ ሊመላለሱ ይችላሉ። ውዱ አድማጬ ምን መሰለህ፣ ደጋሚ ለረጅም ዘመናት በጽልመቱ ዓለም ሲደግም ካሳለፈ በኋላ የሚከተሉት ስሜቶች ይጠናወቱታል። ገደብ የለሽ ውስጣዊ ጩኸት፣ መቋጫ የሌለው የውስጥ ስቃይ፣ ከላይ የሳቀ ውስጡን የሚበላው እሳት፣ ጆሮቹና አይኖቹ የሚያስተናግዱት ያልተቋረጠ የሰላቢ ድምፅና ጥላ፣ ፍቺያቸው የማይታወቁ ዘላቂ ህመሞች። አንዳንድ ሰዎች ለውስን ቀናት ብቻ የድግምት እስረኛ ሆነው ሲያሳልፉ፣ ሌሎች ተደጋሚዎች ደግሞ ለአስርት ዓመታት በድግምት ሊሰቃዩ ይችላሉ። ታዲያ ይህ እንዴት ሊሆን ይችላል? ለነዚህ ጥያቄዎች ሶስት ምክንያቶች ሊኖሯቸው ይችላሉ። አንደኛ፣ ድግምቱን በደገመው ጠንቋዩና ጂኑ መካከል የነበረው ውል ሳይቋረጥ በመቆየቱ። ይህም የተፈጸመውን የሲሕር ትብተባ ለረጅም ጊዜ እንዲቆይ ያደርገዋል። ምክንያቱም ሲሕር እንዲሁ ተቀብሮ ብቻ የሚቀር ሳይሆን የጂኖችን ክትትል የሚፈልግ ዘላቂ ተግባር ነው። ሁለተኛ፣ የድግምቱ እድሳት በተደጋጋሚ ሲፈጸም ነው። ይህም ሊሆን የሚችለው ደጋሚዎቹ ድግምቱን በየወሩ፣ በየዓመቱ አሊያም በየ2-3 ዓመቱ ሲያድሱት የሚከሰት ነው። ድግምቱን ማደስና መከታተሉም ድግምቱን እንዲቆይ ያደርገዋል። ሶስተኛው ደግሞ ቋሚ ጅን ኢላማ ከተደረገው ግለሰብ ጋር አብሮ እንዲኖር ሲመደብ ነው። ይህም የሚሆነው ለአንድ ሲሕር አንድ ጅን ይመደብና ይህም ጅን ኢላማ የተደረገውን ሰው ኮቴ ለኮቴ እየተከታተለ ሲያሰቃየው ነው። ይህም የሲሕር አይነት ጂኑ እስካልሞተና ጂኑ ላይ ጉዳት እስካልደረሰ ድረስ ከሰውየው ጋር ዘላቂ ይሆናል። ታዲያ ድግምተኛው ሰዎችንና ነፍሱን ከሚያሰቃይበት የድግምተኝነት ህይወቱ አንድ ቀን ተላቆ መውጣት ቢፈልግስ? ይህን ጊዜ ነው እንግዲህ በደጋሚው ህይወት ትልቁ የለውጥ ምዕራፍ የሚጀምረው። ወንድሜ ደጋሚ ድግምትን ሲጀምር ሳይሆን ትልቁን ተራራ የሚጋፈጠው ድግምትን ለማቆም የሞከረ ዕለት ነው። ደጋሚው ተጸጽቶ ወደ ጌታው መመለስ የሻለ ጦርነቱ ይጀምራል። ጅኖች ደጋሚውን ከዚህ ውሳኔ ለማስቆም ማድረግ ያለባቸውን በሙሉ ያደርጋሉ። በአስፈሪ ህልሞች የተገለጡለት ይዝቱበታል። መንፈሳዊና አካላዊ በሽታዎችን ያከታትሉበታል። እንደ አስፈላጊነቱም ከሰውነት ክፍሉ አንዱን ያሰናክሉበታል። በዚህም አይቆሙም። ያለ እነሱ መኖር እንደማይችል የሚያሳምኑ ህልሞችን በተደጋጋሚ እንዲያይ እያደረጉ እረፍት ይነሱታል። ምክንያቱም ደጋሚ ከተወበተ ከጅኖች ቁጥጥር ስር ውጪ ይሆናል። ከነሱ ቁጥጥር ስር ውጪ ከሆነ ደግሞ ከአለቃቸው ቅጣታቸውን ይቀበላሉ። ይሁን እንጂ በምድራችን ታሪክ ውስጥ እንዲህ ያለውን የመናፍስት ጦርነት ተቋቁመው ተውበት በማድረግ ወደ አላህ የተመለሱ ደጋሚዎች እልፍ አላፍ ናቸው። ሐቢቢ الغالي ከዚህ ህይወት ውስጥ እጅግ አስፈሪውንና አስደንጋጩን ክፍል ታውቃለህ? ድግምተኛው አጀሉ ደርሶ የሚሞት ዕለት ነው። ይህ ዕለት መጥቶ አዝራኢል የደጋሚውን ነፍስ ሊያወጣት ሲቀርብ ጅኖች ደጋሚውን በአጀብ ይከቡታል። ለምን ከተባለ ቃል ኪዳኑን ሳሒሩ እንዲያፈርስ ስለማይፈልግ ነው። በህይወቱ የመጨረሻዋ እስትንፋስ ሳትቀር ከአላህ እዝነት እንዲርቅ ስለሚፈለግ ከበው ያጨናንቁታል። በነበረበት ክህደት ይሞት ዘንድ
ሳይቶበትና ወደ አላህ ሳይመለስ ጌታውን ይገናኝ ዘንድ ክስረት ላይ ክስረትን ይደራርብም ዘንድ በአጀብ ያዋክቡታል። መቀመጫው ከሐሚያዋ እሳት እስኪሆን ድረስ ጅኖች ዙሪያውን አይለቁትም። ፍጻሜውም የከፋ እንዲሆን ታሪኩን በክስረት ይደመድማል። ክብራን አድማጮቼ አሁን የመጨረሻው ክፍል ላይ ደርሰናል። በዚህ ስውር እስር ቤት ውስጥ እየማቀቀ የሚገኝ አንድ ግለሰብ ከመናፍስቱ ዓለም በምን መልኩ ራሱን ነፃ ማውጣት እንደሚችል ጥቆማ ሰጥተን መሰናዷችንን እናጠናቅቃለን። ወንድሜ ቁርአን መመሪያ አልያም የታሪክ ምንጭ ብቻ አይደለም። ይልቁኑ ቁርአን ኃይል ነው። ቁርአን ብርታት ነው። ቁርአን ፈውስ ነው። ቁርአን የሁሉ መሸሸጊያ ግርጆ ነው። ግና ደጋሚው ከድግምቱ ለመውጣት ቀጥታ ቁርአን መቅራት ብቻ በቂ ላይሆን ይችላል። በመጀመሪያ ከዚያ ስውር ዓለም ለመላቀቅ ቆራጥነት ትልቁን ሚና ይጫወታል። በመቀጠል ፍራቻን ከውስጥ ማስወገድ ግዴታዊ ገቢር ነው። ምክንያቱም የመናፍስት ትልቁ መግቢያ በራቸው ፍራቻ ነውና። ዘወትራዊ የሆነ ውዱእ ላይ መሰንበትም ትልቁ መጠበቂያ ሲሆን ከተንኮላቸው ለመሸሸግም ጣሃራ ላይ መዘውተር በጥብቅ ይመከራል። ሱረቱል በቀራን ዘውትር ማንበብ የትኛውም አይነት መናፍስት ከዙሪያ እንዳይሰፍሩ ትልቁን ግርጆ በመጋረድ ይረዳዋል። ሌሊትና ምሽት ላይ የሚባሉ አዝካሮችን በመዘከር ቀንህን እስከ ምሽትህ ድረስ ከጂኖች ጥብቅ ማድረግ ወሳኙ ነጥብም ነው። ደጋሚ ድግምትን ለማቆም ከወሰነ ከሌሎች ደጋሚዎች ጋርም ባለመገናኘት ራሱን ሊጠብቅ የሚገባ ሲሆን በድግምት ያጨለመውን ያለፈ ዘመኑን ለማካካስም በሌሊት ጨለማዎች እጌታው ፊት ቆሞ ሊዋደቅ ይገባል። ይህ ሁሉ በአንድ ጅንበር ላይ ሆን ይችላል። ግና በትዕግስትና በጽናት ያን የበደልና የጽልመት ተራራ አምልጦ መውጣት የግድ ይላል። ወዳጄ መሰናዶአችን ተጠናቋል። ይህን መሰናዶ እስከ መጨረሻው የሚያዳምጡ ሰዎችን ለመለየት እንዲረዳኝ እስከ መጨረሻው የተከታተላችሁ ወንድም እህቶቼ ሰላዋት በማውረድ መከታተላችሁን ታሳውቁኝ ዘንድ ጥያቄ በክብር ነው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።